ሰላም ሰላም ተማሪዎች ዛሬ ይዤላችሁ የመጣሁት ትሪጎኖሜትሪ ላይ ማትማቲክስ አንዳንድ ነገር ልላችሁ ነው የመጣሁት ማለት ነው። እንግዲህ ካሁን በፊት እንደምታውቁት ትሪጎኖሜትሪ ያው አዲስ አይደላችሁም። እኔም ያው ተጨማሪ ነገሮችን ነው እንትንላችሁ ማለት ነው። ለማስታወስ ያክል ነው። እንግዲህ ትሪጎኖሜትሪ 10ኛ ክፍል ላይ ያሉትን ዋና ዋና ነገሮች ነው የምንወያየው ማለት ነው። ይሄ የመጀመሪያው ቪዲዮ ነው። ቀጣይ ሌላ ቪዲዮ ማዘጋጃለሁ። እንግዲህ ትሪጎኖሜትሪ ሲባል ምን ማለት ነው? ከዛ በውስጡ ምን ነገሮችን እናያለን የሚሉትን ቀጣይ የምናይ ይሆናል እና ዛሬ በመጀመሪያው ቪዲዮ በዚህ ቪዲዮ ማለት ነው ስለ ጽንሰ ሐሳቡና ዋና ዋና ነገሮች ማየት ያለባችሁ መያዝ ያለባችሁ ነገሮች በዚህ ቻፕተር መያዝ ያለባችሁ ነገሮች ትኩረት እንድታደርጉበት የሚገባው ነገር አሳውቃችኋለሁ ማለት ነው። እንግዲህ ትሪጎኖሜትሪ ስንል ትሪጎኖሜትሪ ሲባል ትሪጎኖሜትሪ ከሁለት የግሪክ ቃላቶች የመጣ ሲሆን it comes from two Greek words ትሪጎን and ሜትሮን ከሚሉ ከሁለት የግሪክ ቃላቶች የመጣ ሲሆን ትርጉሙ ምን ማለት ነው? measuring the side of triangle ማለት ነው። ያ ማለት የትሪያንግልን ሳይድ መለካት የሚል ነው ትርጉም ያለው ማለት ነው። ከሁለት ቃላቶች የመጣ ሲሆን የቃላቶቹ ትሪጎን and ሜትሮን ከሚሉ ትሪጎን ማለት ትሪያንግል ነው። ሜትሮን ማለት ሜዠር ነው ማለት ሜዠሪንግ ዘ ሳይድ ኦፍ ትሪያንግል። ይህንን የትሪያንግል ሳይድ እንዴት ነው የሚለካው የሚለውን ደግሞ ቀጣይ እናያለን ማለት ነው። ከዛ ሌላ ምን አለ እዚህ ቻፕተር ላይ አንግል ማለት ምን ማለት ነው? it is a figure obtained by rotating a given ray about its end point ወይም vertex የሆነ ሬይን ሮቴት ስናደርገው about what it is vertex ወይም end point። ለምሳሌ ይሄኛው ሬ ታውቃላችሁ ብዬ አስባለሁ። ሬ ማለት መነሻ ያለው መድረሻ የሌለው ነው። ስለዚህ ይሄ ሬ ቢሆን ከዚህ ቀስት አለው መጨረሻ የለውም ማለት ነው። እዚህ ጋር መነሻ ቦታ አለው about this point ማለት ነው። ከተነሳበት ይቺ vertex ነች የምትሆነው ማለት ነው። ይሄንን ማለት ነው እዚህ ጋር ይዤ እንደዚህ ባሽከረክረው ፋይናል ፖይንት የተነሳበት እዚህ ጋር አለ። ከዛ የተነሳበት ይሄ አለ። መጨረሻው ደግሞ ወይም ተርሚናል ሳይድ ደግሞ እዚህ ጋር ይኖረዋል ማለት ነው። ስለዚህ በሁለቱ መካከል በዚህ መካከል የሚፈጠረው ፊገር ምን ይባላል ማለት ነው? አንግል ተብሎ ይጠራል ማለት ነው። ስለዚህ አንግል ይሄን ብለን ዲፋይን ካደረግነው የተለያዩ አይነት አንግሎች አሉ። አኪዩት አንግል አለ። አኪዩት አንግል ማለት ከ90 ያነሰ በ0 እና በ90 ዲግሪ መካከል ያለ ዲግሪ ምን እንለዋለን? አንግል ሜዠሩ ማለት ነው። ምን እንለዋለን? አኪዩት አንግል ብለን እንጠራዋለን። ሌላው ራይት አንግል ብለን እንጠራዋለን። ራይት አንግል ማለት ደግሞ ከ90 ዲግሪ ኤግዛክትሊ አንግል ሜዠሩ 90 ዲግሪ የሆነ ማለት ነው። ልክ እንደዚህ ከሆነ እዚህ ጋር 90 ዲግሪ ከሆነ ኢኒሻል ሬ እዚህ ጋር አለ፣ ፋይናል ተርሚናል ሳይዱ እዚህ ጋር አለ። ይሄንን ምን ብለን እንጠራዋለን? ይሄንን አንግል ራይት አንግል ብለን እንጠራዋለን ማለት ነው። ከዚህ ያለፈ ስትሬት አንግል የሚባል አለ። ስትሬት ከዛ ቀድሞ ኦብቲዩስ አንግል አለ። እሺ እዚህ ጋር ኤክስ ዋይ ኮኦርዲኔት ባሳያችሁ ይሄ ኤክስ ዋይ ኮኦርዲኔት ነው። ለምሳሌ ተርሚናል ሳይዱ እዚህ አካባቢ የሚያርፍ ካለ ይቺ አንግል ምን ትባላለች? አኪዩት አንግል። ምክንያቱም 90 ዲግሪ አልሞላም። 90 ዲግሪ የሚሞላው መቼ ነው? ይሄ አንግል ከዚህ ተነስቶ ከፖዚቲቭ ኤክስ አክሲስ ተነስቼ እዚህኛው ጋር ዋይ አክሲስ ላይ የሚደርስ ከሆነ ይሄ አንግል ምን ይባላል? ራይት አንግል ይባላል። ግን ከዚህ ከ90 ያነሰ ከሆነ ደግሞ አኪዩት አንግል ይባላል። ኦብቲዩስ የሚባለው ደግሞ ኳድራንት ቱ ላይ ሲያርፍ ማለት ነው። ከፖዚቲቭ ኤክስ አክሲስ ተነስቼ ኳድራንት ቱ ላይ የሚያርፍ ከሆነ ተርሚናል ሳይዱ ኦብቲዩስ አንግል ይባላል። ኦብቲዩስ አንግል ማለት አንግል ሜዠሩ ከ90 የሚበልጥ ከ180 የሚያንስ 180 ማለት ከዚህ ከፖዚቲቭ ኤክስ አክሲስ ብነሳ እዚህ ላይ ተርሚናል ሳይዱ ይሆናል ማለት ነው። ስለዚህ ከዚህ እስከዚህ ያለው 180 ከሆነ እዚህ ጋር ኳድራንት ቱ ላይ የሚያርፍ ማንኛውም አንግል ከዚህ እስከዚህ ያለው ያ ማለት ከዚህ ተነስቼ ማለት ነው እስከዚህ ባለው የሚያርፍ አንግል ምን ይባላል? ኦብቲዩስ አንግል ይባላል ማለት ነው። ከ90 እስከ 180 ከዛ በተረፈ ስትሬት አንግል እስኪ ለምሳሌ ሁላችንም እንደምናውቀው ሰርክል ማለት ነው።
ሰርክል እናውቃለን። ይሄ ሰርክል ማለት ነው። ይሄን ሰርክል ሁለት በከፍለው ሰርክል እንደምናውቀው አንግል ሜጀሩ ስንት ነው? 360 ዲግሪ ነው። ነገር ግን ስትሬት አንግል የምንለው ይህንን ሰርክል ሁለት በከፍለው በዚህ ላይ በከፍለው ማለት ነው። ሁለት ቦታ በዲያሜትሩ በከፍለው ማለት ነው። እስኪ ከፈልኩት ልበል፣ በዚህ ላይ ሁለት ከፈልኩት ይሄንን ሰርክል። ከዛ ከዚህ ተነስቼ እንደዚህ ሮቴት ባደርግ ከዚህ ተነስቼ እንደዚህ ሮቴት ሳደርግ እዚህ ጋር ስደርስ ምንድነው የሚፈጠረው አንግል ምንድነው? ስትሬት ላይ ነው፣ ከዚህ እስከዚህ ማለት ነው። ክብ ከሆነ ግን ሙሉ ክብ ይሆናል። ይሄኛው ስንት ይሆናል? ግማሹ የ360 ዲግሪ ግማሽ 180 ይሆናል ማለት ነው። ስለዚህ 180 ዲግሪ ማለት ስትሬት አንግል ብለን እንጠራዋለን ማለት ነው። ሌላው ሪፍሌክስ አንግል የሚባል አለ። ሪፍሌክስ አንግል ወይም ጥምዝ አንግል የሚባለው ደግሞ ከ180 ዲግሪ እስከ 360 ዲግሪ አንግል ሜጀር ያለውን ሪፍሌክስ አንግል ብለን እንጠራዋለን። ሪፍሌክስ አንግል ከፖዚቲቭ ኤክስ አክሲስ የምንነሳ ከሆነ ከዚህ ተነሳ 90 ይሞላል ዋይ አክሲስ ላይ፣ ከዛ እዚህ ጋር 180 ይሞላል። ከ180 እስከ 270 ባለው ሬንጅ ከዚህ እስከዚህ እስከ 360 ዲግሪ ባለው ሜጀር የሚያደርግ ነው ማለት ነው። 360 ዲግሪ ግን አይሞላም። ምክንያቱም 360 ዲግሪ ከሞላ ሰርክል ሊሆንብን ነው ማለት ነው። እስኪ ይህንን አንግል አሁን ምን ትሉታላችሁ? ኢኒሻል ሳይድ እዚህ ላይ ነው። እንደዚህ ሮቴት አድርጌ እዚህ ጋር ተርሚናል ሳይዱ እዚህ ጋር ቢመጣ ይሄ አንግል ማለት ነው። ተርሚናል ሳይድ ይሄ ነው። ይሄንን አንግል ከዚህ ሮቴት አድርገን እንደዚህ እዚህ ድረስ ቢመጣ ይሄ አንግል ምን ይባላል ማለት ነው? ሪፍሌክስ አንግል ተብሎ ይጠራል ማለት ነው። ከዛ ፉል አንግል የሚባል አለ። ፉል አንግል ማለት ያው ሰርክል ማለት ነው፣ ሙሉ ክብ ማለት ነው። ስለዚህ ይሄንን በዚህ ትይዙታላችሁ። ከዚህ ባለፈ ሪሌሽን ቢትዊን አንግልስ እንግዲህ እዚህ ቻፕተር ላይ አጀሰንት ሳይድ፣ አጀሰንት አንግል፣ ቨርቲካል አንግል ያው እንደ ጀነራል ልንገራችሁ እንጂ የዚህ ቻፕተር ላይ ብዙም አስፈላጊ አይደለም። ቨርቲካል አንግል ማለት ሁለት ላይኖች እርስ በርሳቸው ክሮስ ሲደራረጉ በተቃራኒ አቅጣጫ ያሉት ሁለቱ አንግሎች ማለት ነው። ለምሳሌ እዚህ ጋር እንደዚህ ሁለት ላይኖች ክሮስ ቢያደርጉ እዚህ ጋር የሚፈጠሩ እዚህኛው ጋርና እዚህኛው ጋር የሚፈጠሩ አንግሎች ምን ይባላሉ? ቨርቲካል አንግል ወይም ቨርቲካሊ ኦፖዚት አንግል። ለምሳሌ ይሄኛው አንግል 40 ዲግሪ ተብሎ ቢሰጠኝ ይሄኛው ስንት ነው ማለት ነው? 40 ነው ማለት ነው። ይሄኛውና ይሄኛውም ደግሞ ምን ይባላሉ? ቨርቲካል አንግሎች ወይም ቨርቲካሊ ኦፖዚት አንግል ተብለው ይጠራሉ። እነዚህን እንድታውቋቸው ነው። ከዚህ ባለፈ አጀሰንት አንግል የሚል አለ። አጀሰንት አንግል አጀሰንት ማለት ያው ጎረቤት ነው ማለት ልክ እንደዛ ማለት ነው። ያ ማለት እስኪ እዚህ ጋር ይሄ ቴታ ቢሆን ለቴታ ቴታዋን አልኩት፣ ይሄኛው ቴታ ቱ አልኩት፣ ይሄኛው ቴታ ስሪ ቢሆን ይሄኛው አንግል ቴታ ፎር ቢሆን አጀሰንት አንግል ማለት ጎረቤት አንግል ለቴታዋን አጀሰንት አንግሉ የትኛው ነው? እዚህ ጋር ቴታ ፎር እና ቴታ ቱ ነው ማለት ነው። ያ ማለት ሁለት አንግሎች አጀሰንት አንግል ለመባል ምን መሆን አለባቸው ማለት ነው? ኮመን ቨርቴክስ ሊኖራቸው ይገባል። ሁለቱ አንግሎች ፎርም የሆኑበት ቦታ ቨርቴክሳቸው ወይም አንግሉ የተፈጠረበት ቦታ ኮመን ቨርቴክስ መሆን አለበት፣ ወይም አንድ አይነት ቨርቴክስ። ቴታዋን የተፈጠረችው ለምሳሌ ይቺ አንግል የተፈጠረችው እዚህ ቦታ ነው። ቨርቴክሷ ይቺ ነች። ይሄኛው ላይ እና ይሄኛው ላይ ሲመጣ ነው እዚህ ጋር ቨርቴክሱ። ከዛ ቴታዋንና ቴታቱ አጀሰንት ለመባል ቴታቱ ይሄ ማለት ነው። ቨርቴክሳቸው አንድ ቦታ ነው። ይሄን ብቻ በቂ አይደለም። ተጨማሪ ምን መሆናል? ኮመን ሳይድ ሊኖራቸው ይገባል። ሁለቱ አንግሎች ፎርም እንዲሆኑ አስተዋጽኦ ያለው ኮመን የሆነ የራሳቸው የጋራ ላይን ወይም ሳይድ ሊኖር ይገባል ማለት ነው። ይሄ ሳይድ ቴታ ፎር ፎርም እንዲሆንና ቴታዋን ፎርም እንዲሆን ኮመን ነው ለሁለቱ። አሁን ቴታዋንን ስንለካ ከዚህ ተነስተን ከዚህኛው ሳይድ ማለት ነው፣ ከዚህ ተነስተን እዚህ ድረስ ነው። ስለዚህ ይሄ ሳይድ አለ ማለት ነው ለቴታዋን። ከዛ ባለፈ
ቴታ ፎርንም ስንለካ ከዚህኛው ሳይድ ተነስተን እዚህ ድረስ ያለው ማለት ነው። ስለዚህ ይሄ ሳይድ ለቴታ ዋንና ለቴታ ቱ ምን ሆኗል ማለት ነው? ኮመን ሆኗል ማለት ነው። ስለዚህ ኮመን ሳይድ እና ኮመን ቨርቴክስ ያላቸው አንግሎች ሁሉም ምን ይባላሉ? አጀሰንት አንግል ይባላሉ። ቴታ ፎር እና ቴታ ዋን። ከዚህ በተጨማሪ ለቴታ ዋን ሌላ አጀሰንት ማን አለ? ይሄው ኮመን ሳይድ አላቸው ማለት ነው። ሌላ ለማን? በቴታ ቱ እና በቴታ ዋን መካከል ኮመን ሳይድ አለ። ቨርቴክሳቸው እዚሁ ላይ ነው ለሁሉም። ስለዚህ ኮመን ቨርቴክስ አላቸው፣ ኮመን ሳይድ አላቸው። ስለዚህ ቴታ ዋን እና ቴታ ቱ ምን ይባላሉ ማለት ነው? አጀሰንት አንግሎች ናቸው። ለቴታ ስሪ ደግሞ ሌላ ምን አለ ማለት ነው? አጀሰንት አንግል አለው። ለቴታ ስሪ አጀሰንት አንግሉ ማን ነው? ቴታ ቱ እና ቴታ ፎር ናቸው። አሁን ለቴታ ስሪ ኮመን የሆነው ለቴታ ስሪ እና ለቴታ ፎር ይሄ ሳይድ አለ። ከዛ ቨርቴክሳቸው ተመሳሳይ ነው። ኮመን ሳይድ ስላላቸው እዚህ ጋር አንግሉ የተፈጠረበት ኮመን ሳይድ አለ። ስለዚህ ቴታ ስሪ እና ቴታ ፎር ምንድን ናቸው? አጀሰንት አንግል ይባላሉ። ቴታ ቱ እና ቴታ ስሪም ደግሞ እንደዚሁ አጀሰንት አንግሎች ይባላሉ ማለት ነው። ቴታ ዋን እና ቴታ ስሪ ግን ምን ይባላሉ? ቨርቲካሊ ኦፖዚት አንግል ማለት ነው። ቨርቲካሊ ኦፖዚት አንግሎች ደግሞ ሁልጊዜ ምንድን ናቸው? እኩል ናቸው። ቴታ ፎር እና ቴታ ቱ ምንድን ናቸው? እኩል ናቸው። ቴታ ዋን እና ቴታ ስሪ ምንድን ናቸው? እኩል ናቸው ማለት ነው። ይህንን በዚህ ትይዙታላችሁ። ሌላ ኮምፕሊመንታሪ አንግል እና ሰፕሊመንታሪ አንግል የሚባል ነገር አለ። ኮምፕሊመንታሪ አንግል ማለት they are angles whose sums are 90 ዲግሪ ማለት ነው። የሁለት አንግሎች ድምር 90 የሚሰጠኝ ከሆነ እነዛ ሁለት አንግሎች ምን ይባላሉ ማለት ነው? ኮምፕሊመንታሪ አንግሎች። ሁለት አንግሎች ናቸው፣ ሶስት ወይም ሌላ አንግል መሆን የለበትም። ሁለት አንግሎች ሲሰጡኝ ያ ማለት አልፋና ቤታ ቢኖሩ አልፋና ቤታ ኮምፕሊመንታሪ አንግል ናቸው ለማለት ሁለቱ አልፋና ቤታ ተደምረው ስንት ሲሰጡኝ ነው? 90 ዲግሪ የሚሰጡኝ ከሆነ ተደምራቸው እነዚያ ምን እላቸዋለሁ? ኮምፕሊመንታሪ አንግል። ለምሳሌ ኮምፕሊመንታሪ አንግል 30 እና 60፣ 40 እና 50 90 ነው። 45 እና 45 90 ይሰጡኛል ስደምራቸው። 70 እና 20፣ 80 እና 10። ስለዚህ እነዚህን ብደምራቸው ሁለት አንግሎቹ ስንት ነው የሚሰጡኝ? 90 ዲግሪ ነው። ስለዚህ 30 እና 60፣ 40 እና 50፣ 45 እና 45፣ 70 እና 20፣ 80 እና 10 እነዚህ ድምራቸው የሁለቱ አንግሎች 90 ስለሚሰጠኝ እነዚህ አንግሎች ፔሮቹ ወይም ጥንዶቹ ምን ይባላሉ ማለት ነው? ኮምፕሊመንታሪ አንግልስ ይባላሉ። እነዚህን ያው በቃ ቱ ኮምፕሊመንታሪ አንግል፣ ቱ ሰፕሊመንታሪ አንግል እንደዚህ እየተባለ በወርድ ሊገለጽ ስለሚችል እነዚህን ማወቅ አለባችሁ ማለት ነው እዚህ ቻፕተር ላይ። ሌላው ሰፕሊመንታሪ አንግል ነው። ሰፕሊመንታሪ አንግል እንደዚሁ ድምራቸው ስንት የሆነ ማለት ነው? ስንት አንግል? ሁለት አንግሎች ድምራቸው 180 የሚሰጠኝ ከሆነ እነዚህ አንግሎች ምን ይባላሉ? ሰፕሊመንታሪ አንግል ይባላሉ ማለት ነው። ለምሳሌ 100 እና 80 ድምራቸው ስንት ነው? 180 ነው። 60 እና 160 እና 20 ድምራቸው 180 ነው። 110 እና 70 ሰፕሊመንታሪ አንግል ናቸው። 90 እና 90 ድምራቸው 180። ስለዚህ 100 እና 80፣ 160 እና 20፣ 110 እና 70፣ 90 እና 90 እነዚህ ምን እንላቸዋለን ማለት ነው? ሰፕሊመንታሪ አንግልስ እንላቸዋለን ማለት ነው። ይህንን በዚህ ከያዛችሁ ሌላው እዚህ ቻፕተር ላይ ማወቅ ያለባችሁ እና መርሳት የሌለባችሁ ነገር angle formed by rerotating in anti-clockwise direction is positive. አንግል ስንለካ አንቲክሎክዋይዝ ዳይሬክሽን ከሆነ የምንለካው ወይም ሮቴት የምናደርገው አንግላችን ስንፈልግ ሮቴት የምናደርገው ሰዓት በሚዞርበት ተቃራኒ ወይም አንቲክሎክዋይዝ ዳይሬክሽን ከሆነ የምንለካው ያንን አንግል ምን አድርገን ነው መውሰድ ያለብን? ፖዚቲቭ ነው ማለት ነው። ወይም ፖዚቲቭ አንግል ከተሰጠን እናየዋለን በኋላ። ሮቴት ስናደርግ በየት ነው? በሰዓት በሚዞርበት ተቃራኒ ነው መዞር ያለብን ፖዚቲቭ አንግል ከሆነ ማለት ነው። ወይም ኔጌቲቭ ከሆነ ደግሞ ሰዓት በሚሽከረከርበት አቅጣጫ ነው ሮቴት ማድረግ ያለብን። እስቲ ለምሳሌ ኤክስ ዋይ ኮኦርዲኔት ያለኝ አንግል ስለካ ለምሳሌ 90 ዲግሪ የት ነው ያለው? ይሄ ነው፣ እዚህ ጋር ይሄ ነው። ከዚህ እስከዚህ ባለው 90 ዲግሪ ከፖዚቲቭ ኤክስ አክሲስ። አብዛኛውን ጊዜ ደግሞ አንግል ስታንዳርድ ፖዚሽን ስንጠቀም ማለት ነው መነሻችን ኢኒሻል ሳይዳችን ፖዚቲቭ ኤክስ አክሲስ ነው ብዙ ጊዜ ማለት ነው። በዚህ ቻፕተር እናንተ የምትጠቀሙት ከፖዚቲቭ ኤክስ አክሲስ ነው። ከዚህ መነሳት አትችሉም፣ ወይም ከዚህ መነሳት አትችሉም፣ ከዚህ መነሳት ይሄ ነው ፖዚቲቭ ኤክስ አክሲስ ነው። በቃ አንግል ለመለካት
መነሻችን የት ነው ማለት ነው? ፖዚቲቭ ኤክስ አክሲስ ነው ማለት ነው። ከዛ ከፖዚቲቭ ኤክስ አክሲስ እንደዚህ ከሆነ ሮቴት የማደርገው እንደዚህ ከሆነ ሮቴት አድርጌ አንግሌን የምላከው ለምሳሌ እዚህ ጋር መጣው እዚህ ጋር ከመጣው ይህ አንግል ስንት ነው? 90 ዲግሪ ነው። ኔጌቲቭ 90 ልል አልችልም፣ ምክንያቱም እንደዚህ ነው የተሽከረከርኩት፣ እንደዚህ ማለት ነው። ሮቴት ያደረኩት እንደዚህ ስለሆነ ምንድነው የሚሆነው ማለት ነው? አንግሉ ፖዚቲቭ ይሆናል ማለት ነው። ከዛ እንደዚህ ሮቴት የማደርግ ከሆነ እንደዚህ ሮቴት የማደርግ ከሆነ ይሄ ማለት ነው ይሄ አንግል በዚህ በፖዚቲቭ ኤክስ አክሲስ እና በኔጌቲቭ ዋይ አክሲስ መካከል እንደዚህ ሮቴት የማደርግ ከሆነ ይሄ አንግል ማለት ነው ይሄ አንግል እንደዚህ ሮቴት አድርጌ እዚህ ኔጌቲቭ አክሲስ ላይ ይሄ አንግል ምንድነው የሚሆነው? ኔጌቲቭ 90 ዲግሪ ነው። 90 ዲግሪ ማለት አልችልም። አማውንቱ የአንግሉ መጠን 90 ዲግሪ ነው። ነገር ግን ዳይሬክሽኑ ስለሚወስነው ኔጌቲቭ 90 ብዬ ነው የማስቀምጠው ማለት ነው። ይሄንን ትይዛላችሁ። እንደዚህ ከሆነ ሮቴት የምታደርጉት እንደዚህ ከሆነ ምን እንደምታደርጉት ያንን አንግል በምንም ተአምር ቢሆን ኔጌቲቭ ብላችሁ አትጽፉ ማለት ነው። ፖዚቲቭ አንግል ነው። እንደዚህ ከሆነ ከፖዚቲቭ ኤክስ አክሲስ ተነስታችሁ እንደዚህ ከሆነ ሮቴት የምታደርጉት ያንን አንግል የምታገኙትን አንግል ምንድነው የምትሉት? ኔጌቲቭ አድርጋችሁ ትጽፋላችሁ ማለት ነው። ይሄንን በዚህ ትይዛላችሁ። ሌላው እዚህ ቻፕተር ላይ መያዝ ያለባችሁ አንግል ኢን ስታንዳርድ ፖዚሽን የሚባል ነገር አለ። አንግል ኢን ስታንዳርድ ፖዚሽን ከተባለ ያ አንግል የተሰጣችሁ አንግሉ ኢን ስታንዳርድ ፖዚሽን ነው ማለት ቨርቴክሱ የት ነው ማለት ነው? ቨርቴክሱ ኤክስ ዋይ ኮኦርዲኔት ቢኖረን ቨርቴክሱ አት ዘ ኦሪጂን እዚህ 00 ላይ ነው አንግሉ የሚፈጠረው፣ እዛ 00 ላይ ነው መሆን ያለበት። አንደኛው ክራይቴሪያ ነው። ሁለተኛው ኢኒሻል ሳይዱ ላይስ ኦን ዘ ፖዚቲቭ ኤክስ አክሲስ ነው መሆን ያለበት። ለምሳሌ እኔ አንግል ስለካ ከዚህ ይሄን እንደዚህ አይነት አንግል ብለካ ይሄኛው አንግል ስታንዳርድ ፖዚሽን አይደለም። ቨርቴክሱ ግን የት ነው ያለው? ይሄ አንግል እዚህ ጋር ኦሪጂን ላይ ነው ያለው። ነገር ግን የተነሳሁት ከየት ነው? ከዚህ ከፖዚቲቭ ኤክስ ዋይ አክሲስ ተነስቼ እዚህ ኔጌቲቭ ኤክስ አክሲስ ላይ ነው ያለው ያረፍኩት ማለት ነው። ኢኒሻል ሳይዴ የት ነው? እዚህ ጋር ዋይ አክሲስ ላይ፣ ነገር ግን ተርሚናል ሳይዴም እዚሁ ላይ ነው። ይሄ አንግል ኢን ስታንዳርድ ፖዚሽን አይደለም ማለት ነው። ምክንያቱም የተነሳሁት ከየት ነው? ከሌላ ቦታ ነው። ከፖዚቲቭ ኤክስ አክሲስ አልተነሳሁም። ሌላው እንደዚሁም ከዚህ ከኔጌቲቭ ኤክስ አክሲስም የሚለካ አንግል ወይም ከዚህ ጋር ከኔጌቲቭ ኤክስ አክሲስ እንደዚህ የሚሆን የሚለካ ወይም ሮቴት የማደርገው አንግል ምን አይደለም ማለት ነው? አንግል ኢን ስታንዳርድ ፖዚሽን አይባልም ማለት ነው። ወይም አንግል ኢን ስታንዳርድ ፖዚሽን አልተቀመጠም ማለት ነው። አንግል ኢን ስታንዳርድ ፖዚሽን ለማለት ሁለት ክራይቴሪያዎች አሉ። ቨርቴክሱ ኦሪጂን ላይ መሆን አለበት። አንድ ሌላ እስኪ ምሳሌ ላሳያችሁ። እስኪ እዚህ ጋር የሚፈጠር አንግል ቨርቴክሱ የት ነው? እዚህ ጋር ነው ያለው። እዚህ ኤክስ አክሲስ ላይ ያረፈ ማለት ነው። እዚህ 00 ላይ አይደለም። አንግሉ የተፈጠረው እዚህ ጋር ነው። ስለዚህ ይሄ አንግል ምን አይደለም ማለት ነው? የተነሳው ከየት ነው? ከዚህ ከፖዚቲቭ ኤክስ አክሲስ ነው። ነገር ግን ቨርቴክስ ያለው የት ነው? ኦሪጂን ላይ አይደለም ማለት ነው። ስለዚህ ይሄኛውም አንግል ይሄ ምን አይደለም ማለት ነው? አንግል ኢን ስታንዳርድ ፖዚሽን አልተቀመጠም ማለት ነው። ስለዚህ አንግል ኢን ስታንዳርድ ፖዚሽን ሲባል በዚህ መልኩ ነው መረዳት ያለባችሁ ማለት ነው። ከዛ ኳድራንታል አንግል የሚባል አለ። ኳድራንታል አንግል ማለት እንደምታውቁት አንግል ስንለካ ኤክስ ዋይ ኮኦርዲኔት ይሄ ቢሆን አንግል ስንለካ ይሄ ኳድራንት 1 ነው። ኳድራንት 1 ኳድራንት 2 ኳድራንት 3 ኳድራንት 4 እና ኳድራንታል አንግል ማለት በቃ ቀለል አድርጌ ሳስረዳችሁ ኳድራንቶችን የሚለያይልን ምን ልበላችሁ ተርሚናል ሳይዱ የሚያርፍበት ኳድራንቶችን የሚለያይበት ቦታ ከሆነ ያን ምን ነው ኳድራንታል አንግል ወይም አንግልስ ኢን ስታንዳርድ ፖዚሽን። ስለዚህ ኳድራንታል አንግል ለመባል ያ አንግል ምን መሆን አለበት? መጀመሪያ ኢን ስታንዳርድ ፖዚሽን ሆኖ ተርሚናል ሳይዱ ኤክስ አክሲስ ወይም ዋይ አክሲስ ላይ የሚያርፍ ከሆነ ምን እንለዋለን? ኳድራንታል አንግል ብለን እንጠራዋለን ማለት ነው። ያንን አንግል ኳድራንታል አንግል ብለን እንጠራዋለን። እስቲ በምሳሌ ልንገራችሁ። ከዚህ ከፖዚቲቭ አንግል ኢን ስታንዳርድ ፖዚሽን ነው። አንግል ኢን ስታንዳርድ ፖዚሽን ሆኖ ተርሚናል ሳይዱ ኤክስ አክሲስ ወይም ዋይ አክሲስ ላይ የሚያርፍ ማንኛውም አንግል ምን ይባላል ማለት ነው?
ኳድራንታል አንግል ወይም ባጭሩ they are a multiple of 90 ዲግሪ ማለት ነው። የ90 ዲግሪ ብዜቶች ናቸው። ምክንያቱም ኢንስታንዳርድ ፖዚሽን ከሆነ መነሻ የት ነው? ከዚህ ከፖዚቲቭ ኤክስ አክሲስ ነው ሁሌም ማለት ነው። ኳድራንታል አንግል እንደዚሁ ስለካ ከፖዚቲቭ ኤክስ አክሲስ ነው። እንደዚህ ዳይሬክሽን ሊሆን ይችላል ወይም ወደዚህ ዳይሬክሽን ሊሆን ይችላል። ነገር ግን ይህንን ስለካ ከየት ነው? ቨርቴክሱ የት ነው የሚሆነው? እዚህ ኦሪጂን ላይ ነው። ምክንያቱም አንግል ስታንዳርድ ፖዚሽን መሆን አለበት ኳድራንታል አንግል ለመባል ማለት ነው። ከዚህ በተጨማሪ አንግል ስታንዳርድ ፖዚሽን ሆኖ ያ ማለት መነሻ ከኤክስ አክሲስ ነው። ቨርቴክስ የት ነው ያለው? እዚህ ኦሪጂን ላይ ወይም 0 ላይ ነው መሆን ያለበት። ከዚህ ባለፈ ተርሚናል ሳይድ ከዚህ ከፖዚቲቭ ኤክስ አክሲስ ተነስቼ ወይ ኤክስ አክሲስ ወይም ዋይ አክሲስ ላይ የሚያርፍ ከሆነ ምን ይባላል ማለት ነው? ኳድራንታል አንግል። እስኪ ኳድራንታል አንግል የ90 ብዜቶች ነው ያልኩበት ምክንያት ላሳያችሁ። ከዚህ ከፖዚቲቭ ኤክስ አክሲስ ከተነሳው እዚህ ጋር ስደርስ ምን አገኛለሁ? ዋይ አክሲስን። ስለዚህ እዚህ ዋይ አክሲስ ላይ የሚያርፉ አንግሎች ምን ይባላሉ? ኳድራንታል አንግል ተብለው። ለምሳሌ ከዚህ እስከዚህ 90 አለ። እንደዚሁም ከዚህ ተነስቼ 90 እዚህም ጋር 90 ስደምርበት 180። ከዚህ እስከዚህ ኔጌቲቭ ኤክስ አክሲስ ላይ የሚያርፍ 180 ዲግሪ ያለኝ። ሌላ እዚህ ጋር ኔጌቲቭ ዋይ አክሲስ ላይ የሚያርፍ ምን አለ? 270 ዲግሪ ያለ። ከዛ እዚህ ጋር ስደርስ 360። ከዛ ደግሜ እንትን ካልኩ 360 450 90 ስደምር 450 እዚህ ጋር 540 90 እየደመርኩ ነው። ምክንያቱም እዚህ ኤክስ አክሲስ ላይ እዚህ ጋር ዋይ አክሲስ ላይ ኔጌቲቭ ኤክስ አክሲስ ላይ ኔጌቲቭ ዋይ አክሲስ ላይ በቃ እንዲህ ሮቴት። ነገር ግን በተለያየ ዳይሬክሽን ሮቴት ላደርግ እችላለሁ። ለምሳሌ ኔጌቲቭ 90 ዲግሪ የት ነው ያለው? እንደዚህ ነው። ኔጌቲቭ ስለሆነ ኢን ክሎክዋይዝ ዳይሬክሽን እንደዚህ ሮቴት አደርጋለሁ ማለት ነው። ስለዚህ 90 ዲግሪ ኢን ክሎክዋይዝ ዳይሬክሽን እንደዚህ ሮቴት ባደርግ ኔጌቲቭ 90 ማለት ነው። እዚህ አንግል ላይ ወይም ዋይ አክሲስ ላይ የሚያርፍ ኔጌቲቭ 90 ዲግሪ አለ። ኔጌቲቭ 90 ምን ማለት ነው? ኳድራንታል አንግል መሆን ይችላል ማለት ነው። በኤግዛምፕሎችም በኋላ መስራት እንችላለን ማለት ነው። አሳያችኋለሁ። ስለዚህ ኳድራንታል አንግል ሲባል እነዚህ አሉ 0 ያው ቅድም እንዳሳየኋችሁ 0 ዲግሪ እዚህ ላይ ማለት ነው። ምንም አልንቀሳቀስም። ኢኒሻል ሳይድ የት ነው? ከዚህ ከቨርቴክሱ እንደዚህ መጣ። እዚህ ላይ ኢኒሻል ሳይድ ይኖረኛል። ተርሚናል ሳይድም እዚሁ ላይ ነው የምደርበው ማለት ነው። ምንም ሮቴት አላረኩም፣ እዚሁ ላይ ነው ያለሁት። ስለዚህ ኢኒሻሉም ወይም ተርሚናል ሳይዱም ሁለቱም አንድ ላይ ኦቨርላፕ አድርጎት ነው ያለው። ስለዚህ ምንም አይነት ሮቴሽን የለም። ይሄንን ሮቴት ሳላደርገው፣ ስለዚህ አንግል ሜጀሩ ስንት ይሆናል? 0። ይሄ 0 ዲግሪ ተርሚናል ሳይዱ የት ነው ያረፈው ማለት ነው? እዚህ ላይ እዚሁ ኤክስ አክሲስ ላይ ነው ማለት። ስለዚህ ኤክስ አክሲስ ላይ ተርሚናል ሳይዱ የሚያርፍ ከሆነ ኤክስ አክሲስ እና ዋይ አክሲስ ላይ የሚያርፍ ከሆነ ኔጌቲቭ ኤክስ አክሲሱ ፓርት ላይ ይሁን ፖዚቲቭም ላይ ችግር የለውም። ስለዚህ ይሄ 0 ዲግሪ እዚህ ላይ ስለሆነ ምን ይባላል? ኳድራንታል አንግል። ከዛ 90 ዲግሪ እዚህ ጋር ስመጣ ዋይ አክሲስ ላይ አርፋለሁ። 90 ዲግሪ ምንድነው? ኳድራንታል አንግል። ያው 90 ዲግሪ 180 ዲግሪ ይላል። ከዛ መልሼ 180 ነው የማገኘው ኔጌቲቭ እዚህ አክሲስ ላይ 180 270 ይሄው ሮቴት አድርጌ ከዚህ እዚህ ጋር እመጣለሁ። 360 ሮቴት አድርጌ እዚህ ኤክስ አክሲስ ላይ እመጣለሁ። 360 በኋላ 450 እዚህ ጋር አንድ ክብ ሞላሁ። ሁለተኛ ዙር እጀምራለሁ ማለት ነው። 90 ዲግሪ 90 እየደመርኩበት ስለዚህ የ90 ብዜት ነው ማለት ነው ኳድራንታል አንግል ማለት። እና በኔጌቲቭም ዳይሬክሽን እንደዚሁ ኔጌቲቭ 90 እዚህም ጋር ኔጌቲቭ 180 ኔጌቲቭ 270 ኔጌቲቭ 360 ኔጌቲቭ 450 ኔጌቲቭ 540 እንደዚህ እያላችሁ 2-3 ሰርክል እየደጋገማችሁ ሮቴት ታደርጋላችሁ ማለት ነው። ኳድራንታል አንግል ማለት ይሄ ነው። ከዛ አንግልን ሜጀር የምናደርግባቸው አሃዶች አሉ። ልክ ቁመትን ወይም ሌንግዝን በሜትር በኪሎ ሜትር በማይል እንደምንለካው ሁሉ ክብደትንም እንደዚሁ በኪሎግራም በግራም በሚሊግራም እንደምንለካው ሁሉ አንግልንም የምንለካበት አሃድ አለ። እንግዲህ ኮመን ባይሆንም 3 አይነት አንግል ሜጀሮች አሉ። አንደኛው ዲግሪ ነው። ዲግሪ ያው ሁላችንም እናውቃለን። 360 ዲግሪ 180 ዲግሪ እያልን የምንለው አለ እንትን ላይ ማለት ነው። የሰርክልም እንደዚህ ሌሎችም ትሪያንግሎችንም እና ሌሎች ፊገሮችንም ስንለካ እና ለምሳሌ ፉል ሰርክል ማለት ነው። ፉል ሰርክል
ይሄ ማለት ነው ስንት ነው አንግል ሜዥሩ 360 ዲግሪ ነው። ከዚህ ብነሳ እንደዚህ ሮቴት አድርጌ እዚህ ጋር የተነሳሁበት ቦታ ስደርስ ፉል ሰርክል ስንት ነው 360 ዲግሪ ነው በዲግሪ መለካው ከሆነ ማለት ነው። ነገር ግን ሌሎች ሶስት አይነት አሃዶች አሉ። አንደኛውን ያው ታውቁታላችሁ ራዲያን ሜዥር ዲግሪ በራዲያን ይለካል። በራዲያን የሚለካ ከሆነ ሰርክል ይሄ ፉል ሰርክል ስንት ነው 2 ፓይ ነው የሚሆነው 2 ፓይ ራዲያን። በራዲያን የምለካው ከሆነ 2 ፓይ ነው የሚሆነው። በዲግሪ የምለካው ከሆነ 360 ምን ዲግሪ። በራዲያን ከሆነ 2 ፓይ 2 ፓይ ምን ራዲያን አሃዱ ነው ራዲያን ማለት ነው 2 ፓይ ራዲያን። 2 ፓይ ማለት ኦልሞስት ፓይ 3.14 ስለሆነች 3.14 ሲባዛ በሁለት ማለት 6.28 ራዲያን ማለት ነው 6.28 ራዲያን ሙሉ ሰርክል ማለት ነው። ከዛ ብዙም ኮመን ያልሆነ ግራዲያን የሚባል አለ አንግል ሜዥር። እንግዲህ ሰርክል ሙሉ ሰርክል በግራዲያን የምንለኩ ከሆነ 400 ግራዲያን ነው ማለት ነው 400 ግራዲያን። በእነዚህ አይነት ነገሮች አንግልን መለካት ትችላላችሁ ማለት ነው። እነዚህን ካየን አንግል ራዲያን ማለት ምንድነው ደግሞ ሰርክል አለ። ለምሳሌ ይቺ ሰርክል አለች ሌላም ሰርክል በትልቁ ልሳልና ላሳያችሁ። ይሄ ሰርክል አለ የሰርክል እና ከዚህ ብነሳ ከዚህ ጋር ተነስቼ እንደዚህ ሮቴት እያደረኩ እንደዚህ ብዙር ሮቴት ባደርግ ሰርክሉን ምንድነው ማድረግ ሮቴት እያደረኩ ነው ማለት ወይም ሰርከምፈረንስ ኦፍ ዘ ሰርክል ማለት ነው። ከዚህ ተነስቼ ዞሬ እንደዚህ ብመጣ ይሄ በሰርክሉ ላይ ምንድነው ያለው አርክ ነው። ይሄኛው አርክ ማለት ነው። አርኩ ሙሉ ለሙሉ ዞሬ እዚህ ጋር ሲደርስ ምንድነው የሚሆነው ሰርከምፈረንስ ዲስ ፔሪሜትር ኦፍ ሰርክል ወይም የሰርክል ዙሪያ ምን ይባላል ሰርከምፈረንስም ተብሎ ይጠራል ማለት ነው። ኮመንሊ ሰርከምፈረንስ ነው የሚባለው ዲስ ፔሪሜትር ኦፍ ሰርክል ማለት ነው እና ሰርከምፈረንስ ነው። ከዛ ፓርት ኦፍ ዘ ሰርክል ይሄ ሰርክል ምን አለው ሴንተሩ ላይ እዚህ ጋር ምን አለው ራዲየስ አለው። ይሄ ራዲየስ ማለት ወደዚህም ወደ ተለያየ አቅጣጫ ስለካ ምንድነው ኮመን ራዲየስ ነው ያለው። ከዚህ እስከዚህ 5 ሜትር ከሆነ ከዚህ 5 ሴንቲሜትር ከሆነ ከዚህ እስከዚህ 5 ሴንቲሜትር ኢንዲፈረንት ዳይሬክሽን የተለያየ ዳይሬክሽን ብለካ ወደ ሁሉም ምንድነው ኮንስታንት ኢት ኢዝ ኢኩዊዲስታንስ ነው ማለት ነው። ፍሮም ኤ ፊክስድ ፖይንት ኤ ሰርክል ኢዝ ሎከስ ኦፍ ፖይንትስ የፖይንቶች ስብስብ ነው። ኢንፋይናይት ነምበር ኦፍ ፖይንት ነው which is equidistant from a fixed point ፊክስድ ፖይንቷ እቺ ሴንተር ነው። ከሴንተሯ ወደ ተለያየ አቅጣጫ እኩል ዲስታንስ ያለው ነጥቦች ስብስብ ምን ይባላል ሰርክል ይባላል ማለት ነው። ይሄ ሰርክል እንግዲህ ፓርት ኦፍ ሰርክል ራዲያንን ስንለካ ማለት ነው። ራዲያንን ላሳያችሁ ነው። ይሄ ራዲየስ 5 ሴንቲሜትር ከሆነ ፓርት ኦፍ ዘ ሰርከምፈረንስ ወይም ፔሪሜትሩ እዚህ ሰርክሉ ላይ ለምሳሌ ከዚች ራዲየሱ 5 ሴንቲሜትር ከሆነ ከዚች እስከዚች ድረስ እስኪ ሮቴት ላይ ከዚህ ማለት ነው ከዚህ ተነስቼ እስከዚች ድረስ 5 ሴንቲሜትር ብለካ በዚች በራዲየሱ ልክ ያለችው የሰርከምፈረንሱ ፓርት ሴንተሩ ላይ ሰብቴንድ የምታደርገው አንግል ያንን ምን ብለን እንጠራዋለን ራዲያን ብለን እንጠራዋለን ማለት ነው። ለምሳሌ ይቺ አንድ ራዲያን ነው የሚሆነው ማለት ነው። ይቺ ራዲየሱ ይሄ 5 ከሆነ ከዚህ እስከዚህ 5 ሴንቲሜትር ከሆነ ከዚህ ከሆነ ቦታ በሰርከምፈረንሱ ላይ 5 ሴንቲሜትር ይሄ ማለት ነው። አርክ ሌንግዙ ይሄ 5 ሴንቲሜትር ያክል ዲስታንስ ለክቼ ሴንተሩ ላይ ምን ያክል አንግል ነው ሰብቴ እንዳረገችው ይቺ አርክ ሌንግዟ የምትለው እሱን ካሰብኩ ምንድነው ይቺ የምትባለው ራዲያን ተብላ ትጠራለች። 1 ራዲያን 2 ወይም 3 ራዲያን እያለ ይቀጥላል ማለት ነው። ፓርት ኦፍ ሰርክል ስለሆነ ስለዚህ ራዲያንን ስንለካ ምን ብለን እንትላለ ማለት ነው አንግል አት ዘ ሴንተር ኦፍ ሰርክል ማለት ነው። ላሳያችሁ ሲየኛው ይቺ 5 ሴንቲሜትር ነው ብያቸዋለሁ። ይቺ 5 ሴንቲሜትር የሰርክሉ ሰርከምፈረንስ ፓርት ወይም አርክ ሌንግዟ ከራዲየሱ ጋር እኩል በምትሆንበት ጊዜ ያቺ የአርኳ ሌንግዝ በሴንተር ላይ የሚኖራት አንግል ሜዥር ነች ራዲያን ተብላ የምትጠራው። እስኪ ላሳያችሁ። እሺ በዚህች አቅጣጫ ራዲየስ ላስመር የተነሳሁት እዚህ ላይ ስለሆነ ማለት ነው። ይሄው ሌላ 5 ሴንቲሜትር እንደዚህ የለካሁት አለ ከራዲየሱ እኩል ማለት ነው። ይሄ አለ።
ስለዚህ ይቺ አንግል ሜዥር ስንት ነው ማለት ነው? ከራዲየሱ እኩል ከሆነ ይችኛዋ ባውንድ የምታደርገው ይችኛዋ አት ዘ ሴንተር ምንድነው የምትባለው ማለት ነው? ይቺ ዋን ራዲያን ነች ማለት ነው። በራዲያን የምገልጻት ከሆነ ራዲያን ማለት ኦልሞስት ራዲየስ ከሚለው የመጣ ሲሆን በአንዱ የራዲየስ ልክ ሰብቴንድ የምትደረገው አንግል ማለት ነው። በአንዱ ራዲየስ ሰብቴንድ የምትደረገው አንግል ይቺ ቴታ እዚህ ጋር ብትሆን ቴታ እዚህ ጋር ብትሆን ቴታ እዚህ ጋር ብትሆን ቴታ እዚህ ጋር ብትሆን የተነሳው ከየት ነው? መነሻ ኢኒሻል ሳይድ ይሄ ነው። ተርሚናል ሳይድ እዚህ ጋር ቢሆን ከዚህ እስከዚህ ያለችው ቴታ አለች። ይቺን ቴታ ኢንተርምስ ኦፍ ራዲያን ብገልጻት ስንት ራዲየስ ነው? ስንት ራዲየስ የስንት ሰርከምፈረንሱ ላይ ምን ያክል የራዲየሱን እርዝማኔ ከቨር ታደርጋለች ማለት ነው። ለምሳሌ ይሄኛው ራዲየሱ እንግዲህ 5 ሴንቲሜትር ነው ብያቸዋለሁ። ከዚህ እስከዚህ ስመራ ስንት ቢሆን 5 ሴንቲሜትር ቢሆን ከዚህ እስከዚህ ደግሞ 5 ሴንቲሜትር ቢሆን ከዚህ እስከዚህ አጠቃላይ ስንት ነው የሚሆነው ማለት ነው? 10 ሴንቲሜትር 10 ሴንቲሜትር ማለት ነው ሁለት የራዲየሱን ስንት ነው ማለት ነው? ሁለት እጥፍ ነው ማለት ነው። ስለዚህ ቱ ራዲያን ነች እቺ ቴታ። በራዲያን ብገልጻት ሰርከምፈረንሱ የሁለቱን ራዲየስ ድምር ያክል ከፍ እንዲያደርገው ሴንተር ላይ ያለው አንግል ይሄ ቴታ የሴንተሩ ላይ ያለው አንግል ቴታ ሰርከምፈረንሱን ስንት ያክል ነው? ሁለቱን ራዲየስ ያክል ከቨር ያደርጋል ማለት ነው። በኢንተርምስ ኦፍ ራዲየስ በራዲየሱ ነው የሚለካው ማለት ነው። ሌላ እዚህ ቻፕተር ላይ ያለው ነገር መሰላችሁ ዲግሪን ወደ ራዲያን መቀየር እና ራዲያንን ወደ ዲግሪ መቀየር ነው። ሁለቱ ነገር ነው ያለው። ቅድም እንደነገርኳችሁ መጽሐፋችሁ ላይ በዚህ አይነት ሜተድ አይሰራም። እኔ በዚህኛው አይነት እንድትሰሩ ያኛው የሚያሳስታችሁ ከሆነ ማለት ነው። ጀነራል ፎርሙላ አለ። ለምሳሌ ዲግሪን ወደ ራዲያን የምቀይሩ እኮ በ180 ኦቨር ፓይ የምታባዙት አለ። ፓይ ኦቨር 180 በተገላቢጦሽ ማለት ነው። አንዳንዶች ተሳስታችሁ ፓይ ኦቨር 180 ማባዛት እያለባችሁ 180 ኦቨር ፓይ አድርጋችሁ ሪሲፕሮካሉን በዚያ የምታባዙበት ሁኔታ ስላለ ምናልባት ያ ግር የሚላችሁ ከሆነ ያው በዚህ ቀለል ባላችሁ ሜተድ ብትሰሯት ብዬ መክራችኋለሁ። እሺ ሰርክል እንግዲህ 360 ዲግሪ ነው ብያችኋለሁ። 360 ዲግሪ እንግዲህ ሰርክልን በዲግሪ ስለካው 360 ዲግሪ ነው። which is equal to በራዲያን ስለካው ደግሞ 2 times ፓይ 2 ፓይ ራዲያን ነው። ስለዚህ 360 ዲግሪ 2 ፓይ ራዲያን ከሆነ የተሰጠውት ዲግሪ ይኖራል። ያ ዲግሪ አማውንት ስንት ራዲያን ይሆናል ብዬ ካልኩሌት አደርጋለሁ ማለት ነው። እንደዚሁም ወደ ራድ ከሆነ የምትቀይሩት ማለት ነው። ራዲያን ተሰጥቷችሁ አንግል ሜጀሩ በራዲያን ተሰጣችሁ ስንት ዲግሪ ነው ወይም ወደ ዲግሪ ቀይሩ ተብሎ ከተጠየቀ ደግሞ 2 ፓይ ራዲያን 2 ፓይ ራድ ስንት ነው? 360 ዲግሪ ጋር እኩል ከሆነ የተሰጠነው ምንድነው? ራዲያን ነው አይደለ? ስለዚህ ዋይ አማውንት ኦፍ ራዲያን ስንት ዲግሪ ይሆናል ብለን ፍሪ ክሮስ አድርገን በዚህ አይነት መልኩ በቀላሉ ራዲያንን ወደ ዲግሪና ዲግሪን ወደ ራዲያን እየቀየርን እንትን ማለት እንችላለን ማለት ነው። እስኪ አንድ ጥያቄ እንስራ። What will be the measure of angle subtended at the center of circle by an arc having 20 centimeter and radius 5 centimeter? ሰርክል አለን፣ ሴንተር አለ። የሰርክሉ ሴንተር ራዲየሱ ስንት ተሰጥቻለሁ? ወደ ተለያየ ዳይሬክሽን ብላካ ራዲየሱ ስንት ነው? 5 ሴንቲሜትር ተሰጥቻለሁ። አርክ ሌንግዙ ደግሞ ስንት ነው የተሰጠውት? 20 ሴንቲሜትር ነው የተሰጠው። 20 ሴንቲሜትር የራዲየሱን ስንት እጥፍ ነው? በኢንተርምስ ኦፍ ራዲየስ ነው አንግሉን እየለካን ያለ ነው። አርክ ነው። አርክ ደግሞ የተሰጠው አርክ ሌንግዝ ማለት it is part of the circumference of circle ነው። የሰርክሉ circumference ፓርት ነው የተወሰነው ማለት ነው። ያ ማለት እስኪ ለምሳሌ ከዚህ ብለካ እቺ ኢኒሻል ሳይድ ብትሆን እቺ እዚህ ጋር ብትሆን ይሄ ከዚህ ተነስቼ እስከዚህ እስከምደርስ 20 ሴንቲሜትር ነው የተባልኩት አርክ ሌንግዙ። ይሄ አርክ ሌንግዙ
እዚህ ጋር ሰብቴ እንዲያደርገው እዚህ ሴንተሩ ላይ አንግሉ ስንት ነው ነው ስንት አንግል ነው የሚሆነው? የሰርክሉ ራዲየስ 5 ተሰጥቶኛል። ኢንተርምስ ኦፍ ራዲየስ ነው እየተለካለ 20 ማለት ነው። የ5 ሴንቲሜትር ወይም የራዲየሱን ስንት እጥፍ ነች? 4 እጥፍ ነች። ስለዚህ ኢንተርምስ ኦፍ ራዲያን ከለካሁት 4 ራዲየሶች ያስፈልጉኛል ማለት ነው። ይሄንን አንግል ፎርም ለማድረግ 4 ራዲየሶች ያስፈልጉኛል። ስለዚህ 4 ራድ ይሆናል ማለት ነው። 4 ራድ ይሆናል። እስኪ በፎርሙላው እንስራው። ፎርሙላው ቴታ ዚኳልሱ ቴታ አት ዘ ሴንተር ዚኳልሱ ኤስ ኦቨር አር ነው። ኤስ ምንድነች? አርክ ሌንግዝ ነች። አርክ ሌንግዙ ስንት ተሰጥቶኛል? 20 ሴንቲሜትር ተሰጥቶኛል። 20 ሴንቲሜትር ሲካፈል ለ5 ሴንቲሜትር ምን ይሆናል? ራድ ማለት ነው። ኤስ ኦቨር አር ራድ ነው። ከዛ 4 ራድ ይሆናል ማለት ነው። 4 ራድ ከሆነ ወደ ዲግሪ መቀየር ከፈለኩ በምንድን ነው የማበዛው? 180 ኦቨር ፓይ 180 ኦቨር ፓይ ይሆናል። ስለዚህ ራድ በራድ ይጠፋል። 4 ሲባዛ በ180 ሲካፈል ለ3.14 ፓይ 3.14 ከሆነ ከዛ 229.18 ዲግሪ ይሆናል ማለት ነው። አለበለዚያም ይሄን ጥያቄ በምን መስራት እችላለሁ ማለት ነው? ራዲየሱ የሰርክሉ ምን ተሰጥቶኛል? ስንት ተሰጥቶኛል? 5 ተሰጥቶኛል። ሰርከምፈረንሱ ስንት ነው ማለት ነው? ሰርከምፈረንስ የሰርክሉ ራዲየስ 5 ተብዬ ተሰጥቻለሁ። ይሄ 5 ነው ራዲየሱ ማለት ነው። ሰርከምፈረንሱ ምንድነው የሚሆነው? ሰርከምፈረንስ ኦፍ ሰርክል 2 ፓይ አር ነው አይደለ? ስለዚህ 2 ፓይ ታይምስ አር 2 ፓይ ታይምስ 5 ኬም ፓይ ይሆናል። ይሄ ምንድነው? ሰርከምፈረንሱ ነው አይደለ? ሰርከምፈረንስ ኦፍ ሰርክል ከዚህ ብነሳ ተርሚናል ሳይድ ይሄ ቢሆን ከዚህ ተነስቼ ሰርኩሉን ሙሉ ስዞር እዚህ ጋር ስንት ይሆናል? 10 ፓይ ሴንቲሜትር ምኑ ሰርከምፈረንሱ ማለት ነው። ነገር ግን ይሄ ሙሉ ምንድነው ስንት ነው የሚሆነው ማለት 360 ዲግሪ ነው ይታወቃል። 360 ዲግሪ ስንቱ 10 ፓይ ማለት ነው። 10 ፓይ ሴንቲሜትር ወይም ሙሉ ሰርከምፈረንሱ 10 ፓይ ሴንቲሜትር ከሆነ ነገር ግን የተሰጠሁት ምንድነው 20 ሴንቲሜትር እርዝመት ያላት ፓርት ኦፍ ዘ ሰርከምፈረንስ ይቺ እዚህ አካባቢ ብትሆን 20 ሴንቲሜትር ያላት በሴንተሩ ላይ አንግል ሜጀሯ ስንት ይሆናል ማለት ነው? እዚህ ጋር 10 ፓይ ሴንቲሜትር 10 ፓይ ሴንቲሜትር እዚህ ኳልስቱ 360 ዲግሪ ከሆነ 10 ፓይ ሴንቲሜትር እዚህ ኳልስቱ 360 ዲግሪ ከሆነ 20 ሴንቲሜትሩ ስንት አንግል ሜጀር ይኖረዋል ብለን ክሪክሮስ አድርገን እንሰራለን። ይሄም እንደዚሁ 229 ይመጣል። እዚህ ላይ ክሪክሮስ አድርገን እንሰራ 20 ሲባዛ በ360 ይሆናል። 10 ፓይ ሲባዛ በዋይ ይሆናል። ወይ ነው የምንፈልገው ስንት ዲግሪ ይሆናል ብለን 360 ሲባዛ በ ሲካፈል ለ10 ፓይ ሴንቲሜትር እዚህ ጋር እናጠፋዋለን። ስንት ይቀረናል ማለት ነው? 229.18 ዲግሪ። በዚህኛው መስራት እንችላለን። ሌላው እዚህ ቻፕተር ላይ የምናየው ትሪጎኖሜትሪክ ፈንክሽን ነው። ሳይን ኮሳይን ዋናው እንግዲህ እዚህ ቻፕተር ላይ ሳይን ኮሳይን እና ታንጀንት ፈንክሽኖችን እንዲሁም ግራፎችም አላቸው እነሱን ነው የምናየው ማለት ነው። ቀጣይ ላይ እንግዲህ እታች ክላስ እንዳያችሁት ሜዠሪንግ ዘ ሳይድ ኦፍ ትሪያንግል ነው ብለናል። ቀደምም ትሪጎኖሜትሪን ዲፋይን ስናደርግ እንዴት ነው ከዚህ ከዴፊኒሽኑ እንዴት ነው ሳይድ ኦፍ ትሪያንግልን ሜዠር የምናደርገው የሚለው ጥያቄ ሊመጣ ይችላልና እዚህ ጋር ቴታ ይሰጠናል፣ አንግል ይሰጠናል። ይሄን አንግል ተጠቅመን የዚህኛው ሳይድ አንዱ ይሰጠናል። ለምሳሌ ይሄኛው ሳይድ ከተሰጠኝ ይችን አንግልና ይሄኛውን ሳይድ ተጠቅሜ ይሄኛውን ሳይድ እፈልጋለሁ፣ ይሄኛውን ሳይድ ልፈልግ ይችላልው ማለት ነው። ሃይፖተነሱ ከተሰጠኝ ደግሞ ይሄኛውንና ይሄኛውንም ልፈልግ ይችላልው እና በዚህ አይነት መንገድ እንሰራለን ማለት ነው። ሳይን ኮሳይን ኤንድ ታንጀንት ፈንክሽን እነዚህ ፈንክሽኖች ዘ3 ቤዚክ ትሪጎኖሜትሪክ ፈንክሽን ይባላሉ። ሌሎችም አሉ። የሳይን ሪሲፕሮካል ኮሴካንት የሚባለው አለ። የኮሳይን ሪሲፕሮካል ሴካንት የሚባለው አለ። የታንጀንት ሪሲፕሮካል ደግሞ ኮታንጀንት የሚባል ፈንክሽን አለ። ነገር ግን ዘ3 ቤዚክ ወይም መሰረታዊ የሚባሉ እነዚህ የትሪጎኖሜትሪክ ፈንክሽኖች እነማን ናቸው? ሳይን ፈንክሽን፣ ኮሳይን እና ታንጀንት ፈንክሽን። ግራፍም አላቸው። ፕሮፐርቲያቸውንም መጨረሻ ላይ በሌላ ቪዲዮ ይዤላችሁ እመጣለሁ ማለት ነው። እና እነዚህን
ፈንክሽኖች ሞር ዲቴል እናያለን። ሌላው እነዚህ ትሪጎኖሜትሪክ ፈንክሽኖች ለምንድን ነው የሚጠቅሙን? ዩዝድ ቱ ሪሌት አንግል ኦፍ ኤ ትሪያንግል ቱ ሳይድ ሌንግዝ። እንዴት ነው ሪሌት የምናደርጋቸው የሚለው ለምሳሌ እዚህ ጋር ሳይንን ተጠቅመን ምን ማድረግ እንችላለን? ሳይን ቴታ ኢዝ ኢኳል ቱ ኦፖዚት ኦቨር ሃይፖተነስ ነው። ኦፖዚት ኦቨር ሃይፖተነስ። አሁን አንዳንዶች ምን ይሳሳቱ መሰላችሁ? በምን ይሳሳቱ መሰላችሁ? ኦፖዚቱ የቱ ነው አጀሰንቱ የቱ ነው የሚለው ግራ የሚያጋባ ነገር አለ ማለት ነው። እሱን እንዳትሳሳቱ። ለምሳሌ እዚህ ጋር ላሳያችሁና ይሄ ትሪያንግል አለ፣ ይሄ ትሪያንግል አለ፣ ይሄ ትሪያንግል አለ ማለት ነው። እነዚህ ፓይታጎረስን አብዛኛውን ጊዜ በዚህ ቻፕተር የምንጠቀመው ምንድነው? ራይት አንግል ትሪያንግል ነው። ያ ማለት አንዱ የትሪያንግል አንግል ስንት ሲሆን ነው ማለት ነው? የትሪያንግሉ አንዱ አንግል ስንት ሲሆን 90 ዲግሪ ከሆነ ብቻ ነው ይሄንን እንድንጠቀም ፓይታጎረስ ቴረም የምንጠቀም። ከዛ ውጭ ግን ሌላ አይነት ኢኩላተራል ትሪያንግል፣ ስኬለር ትሪያንግል ወይም አይሶሰለስ ትሪያንግል ላይ ሌላው ትሪያንግል ላይ ምንድነው አንጠቀምም። ማንን? ፓይታጎረስ ቴረምን። እንዲሁም እዚሁ ቻፕተር ላይ አብዛኛው የምንጠቀመው ምንድነው? ይሄኛው ፓይታጎረስ የምንጠቀመው ራይት አንግል ትሪያንግል ሲሆን ብቻ ነው። ራይት አንግል ትሪያንግል ከሆነ ለዚህ ለራይት አንግሉ ወይም ራይት አንግል ፎርሙላ የሚሆንበት በተቃራኒ ያለው ሳይድ ምን ይባላል? ሃይፖተነስ ይባላል። ይሄ ማለት ነው። ይህ አንግል ራይት አንግል 90 ዲግሪ ነው እዚህ ጋር ያለው። በዚህ ተቃራኒ እንደዚህ ስንመጣ ምንድነው ያለው? ይሄኛው ሳይድ ምን ይባላል? ሃይፖተነስ። it is the longest side of the triangle ማለት ነው። ራይት አንግል ትሪያንግል የራይት ትሪያንግል ሎንገስት ሳይድ ወይም ረጅሙ ሳይድ ምን ይባላል? ሃይፖተነስ። እንዲሁም ሌላ ምን ብለን እንገልጸው እንችላለን? የራይት አንግሉ ወይም የ90 ዲግሪው ምንድነው? ተቃራኒ ሳይድ ያለው ነው ማለት ነው። ሌሎቹ እነዚህ ምን ይባላሉ? አጀሰንት። ይሄኛው አንዱ ማን ነው? ሌግ ይባላሉ። ሌግ ይሄኛው ሌግ ዋን፣ ይሄኛው ምን ይባላል? ሌግ ቱ ወይም ይሄኛው ቤዝ ይባላል። ይሄኛውም ደግሞ አቲቲዩድ ልትሉት ትችላላችሁ። አንዱ ቤዝ፣ አንደኛው አቲቲዩድ፣ አለበለዚያም ሌግስ ወይም ሌግ ዋን እና ሌግ ቱ ተብለው እነዚህ ይጠራሉ ማለት ነው። ከዚህ በተጨማሪ እዚህ ላይ መያዝ ያለባችሁ ነገር ምንድነው? አንግሎች አሉ። ይሄ 90 ዲግሪ ነው አለ። ይሄ እነዚህ ደግሞ ስንት ናቸው ማለት? ከ90 ያነሱ ነው ሊሆኑ የሚችሉት። ምክንያቱም የትሪያንግል ኢንቴሪየር አንግሉ ሜዠሩ ስንት ነው? ምንም አይነት ትሪያንግል ቢሆን ኢንቴሪየር አንግሉ ሰሙ ስንት ነው? 180 ነው። ይሄ አንግል ተደምሮ 180። ስለዚህ ይሄኛው አንግል 90 ከሆነ ይሄኛውና ይሄኛው አንግል ተደምሮ ስንት ነው የሚሆኑት? 90 ነው ሊሆኑ የሚችሉት። ይሄ 90 ስላለኝ እነዚህኞቹ ሁለቱ ተደምረው 90። ስለዚህ ይችኛዋ አንግል ቴታ እና ይችኛዋ ቤታ ምንድናቸው ማለት ነው? ኮምፕለመንታሪ አንግል ቅድም ያለው ማለት ነው። ኮምፕለመንታሪ አንግሎች ሁለቱ ተደምረው ምን ይሆናሉ ማለት ነው? 90 ይሰጣል ማለት ነው ድምራቸው። ስለዚህ the sum of አለበለዚያም በትሩ ፎልስ ቢመጣ the two angle of right angle triangle are complementary ይባል ትሩ ነው የሚሆነው ማለት ነው። ይሄ 90 ዲግሪ አለ። እነዚህ ሁለቱ አንግሎች ድምራቸው ስንት ነው የሚሆነው? 90 ዲግሪ ነው። መቼም ቢሆን ማለት ምንም አይነት ሁኔታ ቢፈጠር ምንም አይነት የሳይዱ ልዩነትም ቢኖር ምንም አይነት እንጻፈው ብቻ ይሄኛው 90 ዲግሪ ከሆነ የአንዱ የትሪያንግል ፓርት ሌሎቹ ምንድናቸው? ሁለቱ ተደምረው ስንት ነው የሚሰጠን? 90 ዲግሪ። ስለዚህ ሁለቱ ሳይዶች ምን ይሆናሉ ማለት ነው? ኮምፕሊመንታሪ ናቸው ማለት ነው። ከዛ ሳይን ቴታ፣ ኮስ ቴታ እና ታን ቴታ የሚባል አለ። ሳይን ቴታ ማለት ኦፖዚት ኦቨር ሃይፖተነስ። ኦፖዚት ማለት ምንድነው? ለዛ ለተሰጠኝ አንግል በተቃራኒ ሳይድ ያለው ማለት ነው። አጀሰንት ማለት ደግሞ ያ አንግሉ እንዲፈጠር ምክንያት የሆነ ሳይድ ነው ማለት ነው። አጀሰንት ሳይድ ነው ወይም አጠገቡ ያለ ሳይድ ነው ማለት ነው። እስኪ ለዚህ ለቴታ ሳይን ቴታ እዚህ ኳልስቱ ኦፖዚት ኦቨር ሃይፖተነስ ካል ለዚህ ለቴታ አጠገቡ ያለውና ቴታ እንዲፈጠር አንደኛው ሳይድ የትኛው ነው? ይሄኛው ሳይድ ነው አይደለ? which is x ያልኩት እዚህ ጋር ማለት ነው። ስለዚህ x ምንድነው? አጀሰንት ነው። y ግን ምንድነው? ይቺ ቴታ እንድትፈጠር ምንም አይነት አስተዋጽኦ የለውም ዋይ ማለት ነው። ስለዚህ ዋይ ምንድነው? ለዚህ ኦፖዚት ወይም ተቃራኒ አቅጣጫ ነው ያለው። እንደዚህ ሲሄድ ይሄ እዚህ ጋር ነው የማገኘው ማለት ነው። ቴታ እንዲፈጠር ምንም አይነት አስተዋጽኦ የለውም እና በተቃራኒ አቅጣጫ ነው ያለው ይሄ ዋይ ማለት ነው። ይሄ ዋይ የኛው ፓርት የትሪያንግሉ ሌንግዝ ማለት ነው። ስለዚህ ሳይን ቴታ ኦፖዚት ኦቨር ሃይፖተነስ ከሆነ ኦፖዚቱ ማን ነው? ለዚህ ለሳይን ቴታ ለቴታ ኦፖዚቷ ለአንግሏ ነው ኦፖዚት የምንለው። ለዚህ ኦፖዚት የሆነው ሳይድ የትሪያንግሉ ሳይድ የት ነው?
ዋይ ነው። ስለዚህ ዋይ ኦቨር ሃይፖተነስ የረጅሙ ሳይድ ወይም ለ90 ዲግሪ ኦፖዚት የሆነው ማለት ነው አር ማለት ነው። ይሄንን አር ብዬ ወክየዋለሁ። ስለዚህ ዋይ ኦቨር አር ሳይን ቴታ ምን ይሆናል ማለት ነው? በዚህ መልኩ ይቀመጣል ማለት ነው። ሌላ ኮስቴታ የሚሆነው ኮስቴታ መቼም አይቀየርም። ሳይን ቴታ መቼም አይቀየርም። የኦፖዚት ኦቨር ሃይፖተነስ የሚለው ማለት ነው። እና የአንግሉ አቀማመጥ ብቻ ለቤታ አሁን ሌላ ነው የሚሆነው። እስኪ እንስራው እዚህ ጋር ኮስቴታ ለኮስቴታ ምንድነው? አጀሰንት ኦቨር ሃይፖተነስ። ይሄ ጀነራል ፎርሙላ ነው። በቃ አጀሰንት ኦቨር ሃይፖተነስ ማን ነው? ኮስቴታ ነው። ኦፖዚት ኦቨር ሃይፖተነስ ማን ነው? ሳይን ቴታ ነው። እስኪ አጀሰንት ለቴታ አጀሰንት የሆነው ወይም አቅራቢው ያለው ይቻ ቴታው እንድትፈጠር ምክንያት የሆነው ማን ነው? ይሄኛው ሳይድ ነው። ይሄኛው ሃይፖተነስ ነው ብለናል። ምክንያቱም ረጅሙ ሳይድ ነውና ይችኛዋ ሳይድ ምን ትባላለች ማለት ነው? ለዚች ለቴታ ለዚች ለአንግሏ አጀሰንት ነው ማለት ነው። ስለዚህ አጀሰንት ማነች? ኤክስ ኦቨር ሃይፖተነስ ማን ነው? አር ነው። ስለዚህ ኤክስ ኦቨር አር ወይም አጀሰንት ኦቨር ሃይፖተነስ ኮስቴታ ነው ማለት ነው። ከዛ ሌላው ታንቴታ ደግሞ ምንድነው? ኦፖዚት ኦቨር አጀሰንት ነው። ይሄም ጀነራል ፎርሙላ ኦፖዚት ኦቨር አጀሰንት። አለበለዚያም ሳይንቴታን ለኮስቴታ ስናካፍል ልናገኘው እንችላለን ማለት ነው። ሳይንቴታን ይሄ ነው ኤክስ ኦቨር ዋይ ኦቨር አር፣ ኮስቴታ ኤክስ ኦቨር አር። ይሄኛውን ዋይ ኦቨር አር እንደ ኤክስ ኦቨር አር እንትን አር በአር ይጣፋል፣ ዋይ ኦቨር ኤክስ ይመጣል ማለት ነው። ስለዚህ ዋይ ኦቨር ኤክስ ደግሞ ምን ማለት ነው? ዋይ ምንድን ነች? ይቺ ኦፖዚት ነች አይደለ? ለዚህ ለቴታ ታንቴታን ነው እየፈለግን ያለን። ለዚህ ለቴታ ዋይ ምንድን ነች? ኦፖዚት ነች። ስለዚህ ዋይ ኦቨር ኤክስ ደግሞ ምንድን ነች? አጀሰንት ለዚህ ለቴታው ማለት ነው። ስለዚህ ዋይ ኦቨር ኤክስ ምንድነው? ለታንቴታ ኢኩዌሽኑ በዚህ ፎርም እንጽፈዋለን ማለት ነው። ወይ ታንቴታ እዚህ ኳልስቱ ዋይ ኦቨር ኤክስ ብለን እንገልጸዋለን። ሌላው ቤታ አለች። ይቺ ቤታ እዚህ ጋር ያለችው ሁለቱንም ያደረኳቸው ያው እንዲገባችሁ ብዬ ነው። ቤታ እዚህ ጋር ሳይን ቤታ ሳይን ፈንክሽን ላይ ምንድነው ያልኩት? ኦፖዚት ኦቨር ሃይፖተነስ ነው። በቃ መቼም አይቀየርም። እዚህም ጋር ለቴታም ኦፖዚት ኦቨር ሃይፖተነስ ነው ያልኩት። እዚህም ጋር ኦፖዚት ኦቨር ሃይፖተነስ ነው ያልኩት። ነገር ግን ለዚች ለቤታ ኦፖዚቱ ወይም ተቃራኒው የት ነው ያለው? ይሄ ኤክስ ነው። ስለዚህ ሳይን ቤታ ለዚህ ሳይን ቤታ ኢኩዌሽኑን ስጽፍ እናደርጋለን ማለት ነው። ኦፖዚት ኦቨር ሃይፖተነስ ነው። ኤክስ ኦቨር ኦፖዚቱ ነው ለዚህ ለቤታ ሲካፈል ሃይፖተነሱ ያው ኮመን ነው ይሄ ማለት ነው። ኤክስ ኦቨር አር ግን የኮስቴታ ነበረ እለኛው ጋር ለዚህ ለቴታ ማለት ነው። ይሄንን በደንብ እንድታዩት ነው። ኮስ ቤታ እዚህ ኮስ ቤታ ስንሰራ ደግሞ አጀሰንት ኦቨር ሃይፖተነስ ነው። ኮስ ቤታ አጀሰንት ኦቨር ሃይፖተነስ ነው። ቤታ እዚህ ጋር ነው ያለችው። አጀሰንቱ ማን ነው? ይሄ ዋይ ቨርቲካሉ ነው ቅድም እንዳያችሁት። ሃይፖተነሱ ዋይ ነው። ስለዚህ አጀሰንቱ ዋይ ኦቨር አር ይሆናል ማለት ነው። ታን ቤታም ይኸው እንደዚሁ ታን ቤታም ኦፖዚት ኦቨር አጀሰንት ወይም ሳይን ቴታ ኦቨር ኮስ ለታን ቤታ ሳይን ቤታ ኦቨር ኮስ ቤታ አለበለዚያ ኦፖዚት ኦቨር አጀሰንት። ለቤታ ተቃራኒው የትኛው ነው? እዚህ ጋር ኤክስ ነው። አጀሰንቱ ደግሞ ይሄ ዋይ ነው ማለት ነው። ስለዚህ በዚህ አይነት መልኩ መረዳት ትችላላችሁ። ከዛ ፓይታጎረስ ቴረም የሚባል አለ። ፓይታጎረስ ቴረምን የምንጠቀመው መቼ ነው? ያ የሚሰጠን አንግል ወይም ትሪያንግል ምን ሲሆን ነው? ራይት አንግል ትሪያንግል ሲሆን ብቻ ነው። ከዚህ ውጪ ጭራሽ መጠቀም አንችልም ማለት ነው። እና ቅድም እንዳሳየዋችሁ ይሄኛውን ኤክስ ብየዋለሁ። እስኪ እዚሁ ጋር ለሌላ ማሳያችሁ። እስኪ ትሪያንግል እዚህ ጋር ፎርሙላ አድርግ። ይሄ 90 ዲግሪ ነው እንበል። ይሄ ዋይ ነው ብያለሁ። ይሄኛው ሳይድ ማለት ነው ከዚህ እስከዚህ ድረስ ያለው። ይሄ ኤክስ ነው፣ ይሄ አር ነው ልበል። ከዚህ እስከዚህ ያለው ይሄኛው ሌንግዝ ምንድነው? ዋይ ብየዋለሁ። ይሄኛውን ኤክስ ብየዋለሁ።
ይሄ 90 ዲግሪ ፎርም የሚሆንበት ለ90 ዲግሪው ተቃራኒ ምንድነው ሃይፖተነስ ነው ብለናል። ይህ ዘ ሎንገስት ሳይድ ይሄ ሎንገስት ሳይዱ ፓይታጎረስ ቴረም ምንድነው የሚለው ዘ ሎንገስት ሳይድ ስኩዌር ስናደርገው ከሌጎቹ ስኩዌር ድምር ጋር እኩል ነው። ይሄ ስኩዌር ዋይ ስኩዌር ፕላስ ይሄ ኤክስ ስኩዌር እዚህ ኳረሱ አር ስኩዌር ነው የሚላል እና ይሄንን እንደዚህ ካየን ኤክስ ስኩዌር ፕላስ ዋይ ስኩዌር እዚህ ኳረሱ አር ስኩዌር ካል ይሄ ደግሞ ምንድነው ኢኩዌሽን ኦፍ ሰርክል ነው። ኢኩዌሽን ኦፍ ሰርክል ራዲየሱ አንድ ለሆነ ሰርክል ደግሞ ይሄንን ራዲየሷን አንድ ብናደርጋት ኤክስ ስኩዌር ፕላስ ዋይ ስኩዌር እዚህ ኳረሱ 1 ይመጣል ማለት ነው። ራዲየሱ አንድ ሲሆን ከዛ አንግሎች እንዴት እንደምንለካ እዚህ ጋር እናያለን። ኮመን አንግሎችን ማለት ነው። ኮመን አንግሎችን ዩዚንግ ዩኒት ሰርክል አይ ቲንክ ቪዲዮ ረዘም ያለ ይመስለኛል። እዚህ ጋር እንደምታዩት ዩኒት ሰርክልን ተጠቅመን ኮመን አንግል የሚባሉት 0 ዲግሪ 30 ዲግሪ 45 ዲግሪ እና 60 ዲግሪ እንዲሁም 90 ዲግሪ እነዚህ ናቸው። እነዚህን ከያዛችሁ ደግሞ ሌላውን እንዴት እንደምትሰሩ እናያለን። ቀጣይ ቪዲዮዎችን አዘጋጅላችኋለሁ። ሌላ ኢኩላተሪያል ትሪያንግልን ተጠቅመን የ60 እና የ30 ዲግሪዎችን እንዴት እንደሚመጡ